ወፍራም ሆናችሁ የሰውነት ቅርጽን በፕላስቲክ ሰርጀሪ ለማስተካከል እያሰባችሁ ነው? እንግዲያውስ ማወቅ ያለባችሁን ነገር ልንገራችሁ። እንግዲህ ቦዲ ኮንቱሪንግ ሰርጀሪ በተለይ ከኦቤሲቲ ከውፍረት ጋር በተገናኘ አንድ ኮመንሊ የምናገኘው ሪኩዌስት ነው እና ምንድነው ማወቅ ያለብን? ቦዲ ኮንቱሪንግ ላይፖሳክሽን፣ ተሚተክ፣ የተለያየ ቦዲ ፖርት ላይ ብራኪፕላስቲ ወይ ታይ ሊፍት፣ ባክ ሊፍት እንደዚህ ስናሰራ ማወቅ ያለብን ነገር ምንድነው? ስለዚህ ሁሉ ጊዜ ፕላስቲክ ሰርጀሪ ስናስብ ስንሰራ ሴፍቲን ፕራዮሪቲ ነው። ሴፍ መሆን ያ ሰርጀሪ ሴፍ መሆን አለበት። የምትፈልጉትን ውጤት ወይም አውትካም ማግኘት መቻል አለባችሁ ሴፍ በሆነ መንገድ። አንደኛው ዋናው ነገር እሱ ነው ማለት ነው። ሴፍቲውን ለመጨመር እና የምታገኙትን ውጤት ለማግኘት ማወቅ ያለባችሁ ነገር አለ ማለት ነው። አንደኛው ምንድነው? ከውፍረት ጋር በተያያዘ ኦቤሲቲ ወይም የውፍረት ሞርቢድ ኦቤሲቲ እንግዲህ የተለያየ ክላሲፊኬሽን አለው። እሱን ለመከፋፈል ቦዲ ማስ ኢንዴክስ የሚባል ቁመትንና ውፍረትን ኪሎን ባላንስ የሚያደርግ ካልኩሌሽን አለ። ቦዲ ማስ ኢንዴክስ ዌት ሲካፈል ለሃይት ስኩዌርድ አድርገን ማለት ነው። ፎርሙላው እንደዛ ነው። ዌታችሁንና ቁመታችሁን ካወቃችሁ እናንተም ቦዲ ማስ ኢንዴክሳችሁን ማወቅ ትችላላችሁ። ጂም የምትሄዱም ከሆነ ቢኤምአይን ሞስት ፕሮባብሊ ታውቃላችሁ ማለት ነው። ቢኤምአይ ቦዲ ማስ ኢንዴክስ አንዱ ለውፍረት ወይም ለቦዲ ኮንቱሪንግ ሰርጀሪ ስንሰራ ማወቅና ማዘጋጀት ያለብን ነገር ነው ማለት ነው። በተለይ ሴፍቲውን ለመጨመርና ጥሩ የምትፈልጉትን አይነት አውትካም እንዲኖራችሁ ሁል ጊዜ ቢኤምአችሁ በተለይ ከ35 በላይ የሚሆን ከሆነ ብዙ ጊዜ ከሰርጀሪ ፕላስቲክ ሰርጀሪ ኮንሲደር ከማድረጋችሁ በፊት በተቻለ መጠን ቦዲ ማስ ኢንዴክሳችሁ ወረድ ቢል አንደኛ የሰርጀሪው ሴፍቲው በጣም ይጨምራል፣ ሁለተኛ ደግሞ የምትፈልጉትን ውጤት በቀላሉ ልታገኙ ትችላላችሁ ማለት ነው። ስለዚህ ቦዲ ማስ ኢንዴክሳችሁ ከ35 በላይ የሆኑ ታካሚዎቻችን ሁሉ ጊዜ አድቫይዝ የምናደርጋችሁ ኤክሰርሳይዝ በማድረግ ዳይት በማስተካከል ዲያቲሽያን ወይም የኢንተርኒስት ወይም ደግሞ ሆርሞን ስፔሻሊስቶች ጋር በመሄድ መጀመሪያ ዌታችሁን ኮንትሮልድ ማድረግ ያስፈልጋል ማለት ነው። በተቻለ መጠን አይዲያል የምንለው ለሰርጀሪ ጥሩ ካንዲዴት የምንለው የቢኤምአይ ሳይዝ ብዙ ጊዜ ከ30 በታች ሲሆን ነው ማለት ነው። በተቻለ መጠን ቢኤምአያችሁ ከ30 በታች ከሆነ ተሚተክ ቢሆን ላይፖሳክሽን በአብዛኛውን ፕሮሲጀር ሰርተንላችሁ አንደኛ ሴፍቲው በጣም ይጨምራል የፕሮሲጀር፣ ሁለተኛ ደግሞ የምትፈልጉትን አውትካም ልታገኙ ትችላላችሁ ማለት ነው። ሁሉም ሰው ቢኤምአይን ከ30 በታች ማድረግ ስለማይቻል ምናልባት በ30 እና በ35 መካከል አንዳንድ የምናስተካክላቸውን አስተካክለን ልንሰራ እንችላለን። ሁል ጊዜ ግን በተለይ ከ35 በላይ ከሆነ ቢኤምአያችሁ አሁን የተለያዩ መድኃኒቶች አሉ እንደነ ኦዘምፒክ አይነቶች፣ ኤክሰርሳይዝ አለ፣ ጂም አለ፣ ዳይት አለ። ከሐኪም ፎሎ አፕ አድርጋችሁ ቢኤምአያችሁን ብታስተካክሉ የምትፈልጉትን ውጤት ከፕሮሲጀሩ ታገኛላችሁ ማለት ነው። ዶክተር በረከት አጥናፉ ነኝ፣ ፕላስቲክ ሪኮንስትራክቲቭ ኤንድ ኤስቴቲክ ሰርጅን በሳማሪታን ሰርጂካል ሴንተር። ሰኞ፣ ሮብና ቅዳሜ ጠዋት ታገኙናላችሁ። አመሰግናለሁ።